من كريستيانا مقاومة الأوروبية إثيوبيا وما جلت وإن كل ما بفبلاتين كل ما نكين جمال الراكجرو من كريستيانا نيلالات قد بقومس وأي يوم تان سامي راتي قد بقى قد نسق كله بتروما يام كيس كله أنا مسلم جدّا ويا إنتي لبي فينا كينيا راوت روانتي تربيتكو وإن قد بقومس إيسا من كريستيانا هلا جايبات اللات ما نفي قريب الدعوة جلو أنا إسن كل إسلام كسماء يوردو أنا أنت كهات كركوسات لمانسات كبسنا لزمن إنه هو من المتاع سلسي بزي سامت سلكبسنا السبكة قدمت سماعتوت በቅዳሴ ክፍል ውስጥ የማቴዎስ ወንጌል ምዕራፍ 6 ቁጥር 7 እስከ 25 ተነበዋል። ስለ ጾም ስትጾሙ እንደ ግብዞች አትሁኑ፣ እነሱ ራሳቸውን ለማሳየት በሰዎች ይታዩ ዘንድ ይጾማሉ። እናንተ ግን ስትጾሙ ራሳችሁን ተቀቡ፣ ፊታችሁን ደግሞ ታጠቡ ይለናል። እስቲ ጋባ ሶምበ akka warra oftu kataatiin soomina akka warra eenyutti oftu katabeettu meetani namoonni tokko jedhudha daalachaanii deemu anna soomanyaa jechuudhaaf akka kanatti deeminaan jira kitaabni ራሳችሁን ተቀቡ ፊታችሁን ታጠቡ ይለናል። ጠዋት ተነስቶ ፊቱን የማይታጠባለ ከእናንተ ውስጥ እንደ ውሃ ቢጠፋ ድመቱ እንኳ በምራቅ ታረጋለች አይደል? አያችሁትም እንዴ? በምራቅ ፊቷን ትታጠባለች። እኛ ደግሞ እግዚአብሔር ይመስገን ውሃ አለን እንዴ? ስራሱ ውሃችን ብዙ ወንዞች አለን። ባይኖር እንኳ መጽሐፍ ስለፊት መታጠብ እንዴት ይናገራል ታዲያ? ማሊ ነመፍሩፉ ለሊቀቱ ነመወላላ ጅራ ደበራ ከይከን ፍለሳ እንዲቀን ኪታብ ሊባል ዋይ ፉለ ለቀችሁ ከብትን ወጥ እሺ ያለው ምሻል ለምን እንደሆነ ነው። ውሃ ማንኛውም ሰው ማግኘት ይችላል አይችልም እንዴ? ቅባት ከየት ያመጣል? የሚቸገር ሰው ቅባት ከየት ያመጣል? ማለት የፈለገው ግን ቅባት ነው፣ ዘይት የምትሉት ነው። ክብር ምስጢሩ ሌላ ነው። ክርስቲያኖች የእግዚአብሔር ቃል የነጠረ ነው። የእግዚአብሔር ቃል ቅዱስ ነው። የእግዚአብሔር ቃል አንዱ ስንኝ ብዙ ምስጢራት በውስጡ ይዞ ይገኛሉ። አባታችን ልቁ ቅዱስ ዮሐንስ አፈወርቅ እንደዚህ ይላል፣ የእግዚአብሔር ቃል ልክ እንደ ማዕድን ነው። ማዕድን ታውቃላችሁ? እዚህ አካባቢ እንደ ማዕድን የለም። አይ ቲንክ ወርቅ ከሰል ሊሆን ይችላል። ከመሬት የሚወጣ ማዕድን አስቀድሞ ጀምሮ እስከ ዛሬ ይወጣል። ያልቃል ግን ያልቃል እንዴ? ለምሳሌ መሬት ትቆፍራላችሁ፣ ታርሳላችሁ። አባቶቻችንን ሳስ ነበር፣ እኛም እናርሳለን። ያልቃል? ማዕድን እኮ ነው። የእግዚአብሔር ቃል እንደዚህ ነው፣ ምስጢሩ አልቅም ይላል። ስትጾሙ እንደ ግብዞች አትሁኑ። የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 ስታዩት ክርስቲያናዊ ስነ ምግባርን ያስተምራል። ጀነ ክርስቲያኑማ በጉባኤ ሲመሲስ አቦኒ ከነኩታ ከነጋባ መሲሰን በተጉር ጉዳ ሰግን ቲራኒ መሲስ ተቆፋኒ ከንታተኒ አንገሙ ቀብዳኒ የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 ስታነቡ ሶስት መሰረታዊ መልእክቶችን በውስጡ ይዛል። አንደኛ ሆናችሁ መገኘት ያለባችሁት ነገር ገና የምትሆኑ ሳይሆን መሆን ያለባችሁት ሳይሆን ሆናችሁ የተገኛችሁት። ለምሳሌ እናንተ የምድር ጨው ናችሁ ነው እንጂ ትሆናላችሁ አይደለም። እስኒ አሸዋሉኛ ከናላ ሁኩመትስን አቦኒ ደርገጎኒ ለለምዶኒ
akkasumas abboonni magaalaa kana jirtan biyya keenya Itoophiyaadhaaf ashawoo dhugaa isinirraa waan baay'ee baranneerra. እናንተ እውነትም ጨዎች ናችሁ አይደላችሁም እንዴ? አይደላችሁም ናችሁ። እኛ እናንተን ለማስማል ለመቆምኩት እዚህ እግዚአብሔር በእናንተ እኛን ያስተምራል እንጂ ዋዬ ከሰኒ ዋዬ ዩኒቨርሲቲ እስን አሻቦ ቢያለባት እስን ዱጉበት እስን አሻቦ ሚኦፍታኒ ተጋርሰሰለ አሻቦ ደግሞ የዳግታፍ የወዲ ሚኦፍ ለማቆጣረ ጫዋለ ጫቦን በምን ይጣፍጣ? እናቶች ዶሮ ወጥ የዶሮ ወጥ ዋጋ ማን ነው? በርበሬ ቅመማ ቅመም ማን ነው? ያው ጾም ውስጥ ነው። ቅርታ ዶሮ ጠራው ማን ነው? ጨው ነው። የፈለገውን የሰባ ፍሪዳ አዳችሁ ነገር ግን ጨው ከሌለ ይጣፍጣል እንዴ? ይጣፍጣል። ጨው አልጫ ቢሆንስ በምን ይጣፍጣል? በበርበሬ በፍጹም። ክርስቲያኖች ክርስቲያን ካልሆኑ እቺ ዓለም መራራ ትሆናለች። እናንተ ግን እውነተኛ ክርስቲያኖች ሆናችሁ ተገኝታችኋል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አሜን በሉ እንጂ እግዚአብሔር ይመስገን። በነገራችን ላይ እናንተ ምንም አይደለም ላይመስላችሁ ይችላል። ነገር ግን ሩቅ ላለው ሰዎች ለኛ ትምህርት ቤቶቻችን ናቸው። እናንተ እስኑ መነበርኑ ወታውራት ከናፍ ይዋሸወዱኛ ለስን ከናፍ ታላሊ ያርገተሪት ኑንስ አንከ ሰነቀታን ዋቀኑ አገርጋሩ እየሩ እስና ሸወዱኛ ከናፍ ታላሊ ያርገተሪት ለመፋሪሞ እስን ይፋ በየለፋት ወንጌል ማቴዎስ በቆናሽ ለቆብ ሰጠኝ። እናንተ የዓለም ብርሃን ናችሁ። አዎ ዓለም ጨለማ ናት። እናንተ ግን በጨለማ ውስጥ ያበራችሁት እውነተኛ ብርሃኖች ናችሁ። እግዚአብሔር ይመስገን። አሁን በድጋሚ እናንተ ብርሃኖች ናችሁ። ፀሐይ ብቻዋን ዓለም ታበራለች። እናንተ ደግሞ በዚች ከተማ ውስጥ ነጭ ነጠላ ለብሳችሁ በስራችሁ በሃይማኖታችሁ እቺን ከተማ ብርታችኋል። ዋጋችሁ ከየት ነው? ከሰማይ ነው። ገቲኬ ሰንኩ ባጅራ ጀለወቀዮ አመኑ ማንትና በዳ ዋጋው ስንፋለ ጅራ ገመዳ እንቁልች ባሮት ፊልጵስዩስ በቀናፉ ለኮሳሙ ጉባኤ ተቀኑጀ ገመዳች ማጅራ ሲንድሬ ገመዳ አባታችን ቅዱስ ጳውሎስ ለፊልጵስዩስ በላከ መልእክቱ ምዕራፍ 4 ቁጥር 2 ላይ እንደዚህ ይላል፣ በጌታ ደስ ይበላችሁ። ደግሜ እላችኋለሁ በጌታ ደስ ይበላችሁ። በዚህች ዓለምማ አሳዳጅ ናት፣ ታሳድዳለች። እናንተ ግን በጌታ በኢየሱስ ክርስቶስ ደስ ይበላችሁ። በእሱ ደስ ይበለን። አሁን በጌታ ደስ ይበለን። ያለሱ ደስታችን ማን ነው? ያለሱ ሐዘናችን ማን ነው? ያለሱ ማለት ባዶች ነን እኮ ፈጥሮን አይተን መድኃኒታችን ነው እሱ፣ ጌታችን ነው እሱ፣ አምላካችን ነው እሱ፣ አባታችን ነው እሱ፣ እንጀራችን ነው እሱ፣ መጠጣችን ነው እሱ፣ ልብሳችን ነው እሱ። ያለሱ ምን አለን ክርስቲያኖች? እሱን ይዘን በእውነት አባታችን ቅዱስ ዳዊት እንደዚህ ይላል መዝሙር 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ እንኳን ብሄድ አንተ ከእኔ ጋር ነህና ሞትን አልፈራም አለ። ምን አልፈራም? ምን አልፈራም? ሞትን። ምክንያቱም እግዚአብሔር ከኛ ጋር ነው። ዮናስ 3 መዓልትና 3 ሌሊት የት ነው ያደረው? የት? በአሳ ሆድ ውስጥ። አሳ የት ነው ያለችው? በሳይንስ ይታሰባል። አንድ እናንተ ነው በጋን ውስጥ አስቀምጠን ብንቀድል ትተርፋላችሁ? አንተርፍም እኮ። ዮናስ በአሳ ሆድ ውስጥ 3 መዓልትና 3 ሌሊት፣ እሱም ደግሞ በውሃ ውስጥ። ዋና የሚዋሉት ለስንት ደቂቃ ሊሆን ይችላል? ውሃ ውስጥ ስንት ደቂቃ? ደቂቃ ነው አልኳቸው። 3 ደቂቃ። እሱ ራሱ ፕራክቲስ አድርጎ በሰዓት ለማምዶ ነው እንጂ እንዲሁ
በፍጹም መቆየት አይችሉም። ምክንያቱም ኦክሲጂን ማግኘት አይችሉም። ይህን ኦክሲጂን የፈጠረ ማን ነው? ይህን ንፋስ የፈጠረ ማን ነው? ንጹህ ያደረገ ማን ነው? እችን ለአንድ ደቂቃ ቢዘጋት መኖር እንችላለን? በሳይንስ በጥናት በመጽሐፍ ቅዱስ የተረጋገጠው ሰው ልጅ ያለ ንፋስ ያለ ኦክሲጂን 30 ሰከንድ ብቻ መኖር ይችላል። ስንት ሰከንድ? እስኪ ብላችሁ ቆዩ። እስኪ 30 ሰከንድ አንድ ደቂቃ ይሸልማችኋል። አንድ ደቂቃ ቆያችሁ ደግሞ በዛ እንዳትቀሩ። እሺ ተመለሱ፣ ተመለሱ። 30 ሰከንድ በውሃ 3 ቀን 3 ቀን። ምግብስ አንድ ሰው ከምግብ መራቅ የሚችለው ሳይበላ ሳይጠጣ 7 ቀን ነው። አንድ ሱባኤ ማለት ነው። ከምግብ አንድ ሱባኤ፣ ከውሃ ግማሽ ሱባኤ፣ ከአየርስ 0 ሱባኤ አይደል እንዴ? 0 ሱባኤ የለም፣ አይቆጠርማ። ይህንን ኦክሲጅን የሰጠን ማን ነው? ገንዘብ ታወጣላችሁ በዚህ ላይ። አሁን መንግስት ይህንን ኦክሲጅን ላይ ቆጣሪ ቢያስገባ እንኖራለን? እኛ እንኖራለን እንዴ? አንኖርም። ፀሐይስ ቆጣሪ ቢኖራት በየቀኑ ድሃ የት ይገባል? ይህን የሰጠን ማን ነው? እግዚአብሔር ስሙ ይባረክ። ዋቀዮ ከኑ ገደን ሳፈተው ከናፉ እስኒ ፈብየለማዳ እጆለ ዋቀዮ መጋላ ከነት እስኒ ፈብ ገመዳ ትችላላ አባን ከነ ቁልጭ ጳውሎስ በጌታ ደስ ብላችሁ ደግሜ እላችኋለሁ፣ በጌታ ደስ ብላችሁ አለ። ስለዚህ ዛሬ ዓለም ገፊ ናት። ዓለም ካልማት ቅዱስ ጳውሎስ እንደዚህ ላላው በድጋሜ ዓለም በእኔ ዘንድ የተሰቀለች እኔም በዓለም ዘንድ የተሰቀልኩኝ ኢየሱስ መስቀል ሌላ ትምክህት ከኔ ይራቅ አለው። ሌላ ትምክህት ከኛ ይራቅ፣ ዘረኝነት ከኛ ይራቅ፣ ዓለማዊነት ከኛ ይራቅ፣ ሌሎችም የምድራዊ አስተሳሰብ ከኛ ይራቁ። አዱኛ ገናለች ጅራፍ ዘኔኑቲ አዱኛ ገነ ከሰ ጅራነ ዋቀዮ ፋራ ጅራፍ ዘኔነ ለዋቀዮ አድራኪስ ግቢ ከነ ኬሰ ጋር ጅራታ እስን ክርስቲያኖች ጀምተኒ ወሊን ቆሊና አድራኪስ ወሊን ቆሉ ጀራሜ አረኬስ ወልባሳ ኑቲ ጅራ እጆሌ ዋቀዮት እኛ ተቆ አባንከ የለቀና ኑቲ እጆሌ ጃላት ጀራሜ እኛ በሉ እኛ የአንድ አባት ልጆች ነን፣ አንገባፈልም። ጠላት በእኛ ላይ ደባ ስራ ቢሰራም እግዚአብሔር ይጠብቀናል። አባታችን ቅድም በመዝሙር ምስሉ ነበረ፣ የሚጠብቀኝ አይተኛም። ደስ ሲል ዝማሬ ባስ በእውነት የተኛል፣ እንደሚጠብቀን የተኛል ወገኖች፣ አይተኛም። አንድ ቀን ቅዱስ ጴጥሮስ ክርስቶስን ጥያቄ ጠየቀ ይባላል። ምን ብሎ ጠይቃል? ክርስቶስ ሆይ እስኪ አንተ ስተኛ ዓለም ለምን አጠፋም? ክርስቶስ አልተኛም እንዴ? አላንቀላፋም? ክርስቶስ ኢየሱስ ክርስቶስ ብላት ነው ራኔ ለማውራት ለምን አጠፋም ስል ክርስቶስ ደግሞ አምላክ ነውና በብልሃት መልስ ሰጠው። አንድ ብርጭቆ ውሃ ሞልቶ ለጴጥሮስ ሰጠው። ይሄን ብርጭቆ ሳታፈስ ቁጭ ብለህ ተቀመጣለህ። ማታ ነው አስቡት። ጴጥሮስ ብርጭቆውን ይዞ እንደዚህ ተቀመጠና ትንሽ ቆይቶ ምን መጣ? እንቅልፍ። ምን መጣ? እንቅልፍ ሲመጣ እንዴት ትሆናላችሁ? እንደዚህ አትልም እንዴ? ወደዚህ ከዛ ወደዚህ መጣ፣ ወደዚህ ሄደ። መጨረሻ ላይ ወደቀ። ብርጭቆ ምን ሆነች? ወደቀች። ውሃስ ይተርፋል እንዴ? ውሃ አይተርፍም። ጠዋት ተነሳና ጴጥሮስ እንዴት ሆንክ አለው ጌታ። አንተ እውነተኛ አምላክ ነህ፣ አንተ እውነት ፈጣሪ ነህ። ለካ አንተ አተኛም ማለት ክርስቶስ ቢተኛ ኖሮ እቺ ዓለም እንደምትሆን ነበረ ነው። እንደ ብርጭቆ ወድቃ ትጠፋለች። ስለዚህ
አንተ ትጠብቀናለህ። ክርስቶስ ይጠብቀናል ወገኖቼ። ኢየሱስ ክርስቶስ በአፍ ገለከለን ከናፍዩ አመዱማት ከናበትን ይፈያ በርኖተ ኬኛ ማከነ ኬሰት ገረግራኒ ማጅራ ወንጌለ ማቴዎስ ኬሰት ሂንታኢናን ጀ እንስላማን ቱሬ ታታኔ ከነርገሙ ቀብደን ከመን አሸቦት አስቡ እስኒ ፈዳ ከምራሞ ማጅራ ሂንታኢና ijoollee waaqayyo akka warra fariisotaa hin ta'ina yaa waaqayyo jedhame akka warra fariisotaa nun godhin jedha warri fariisotaa of tuuloodha tokko warri fariisotaa ni murteessu lama warri fariisotaa seeraan jiraatan sadii warri fariisotaa qulqulloota ari'atu fariisaawiyaan sawni keessaalu fariisaawiyaan ሕግን ብቻ ይጠብቃሉ፣ ሕግን አይኖሩ። ፈሪሳውያን ቅዱሳንን ያሳድዳሉ፣ ክርስቶስን ይሰቅላሉ፣ ክርስቲያኖችንም ይሰቅላሉ። ማናቸው ነኝ? ማናቸው? ፈሪሳውያን። ብዙ ፈሪሳውያን አሉ እኛ አካባቢ በዚህ ጭምር ላይ ክርስቲያኖችን የማይወዱ የሚጠሉ የሉም እንዴ? ጳውሎስን አስቡት። የሐዋርያት ሥራ ምዕራፍ 9 ስታነቡ ጳውሎስ ደብዳቤ ከሊቀ ካህናቱ ወስዶ ወደ ኢያሪኮ በፈረስ እየጋለበ እያለ ከሰማይ ድምፅ መጣ። ድምፁ እንደዚህ ይላል፣ ሳኦል ሳኦል ለምን ታሳድደኛለህ አለው። ጳውሎስ ክርስቶስን አሳድዶታል እንዴ? አይደለም። ክርስቲያኖችን ሊያሳድድ እየሄደ ነው ጳውሎስ። ክርስቲያንን ማሳደድ ማለት ክርስቶስን ማሳደድ። እናንተ የክርስቶስ ብልቶች ናችሁ። እናንተ የክርስቶስ አካሎች ናችሁ ወገኖቼ። ራሳችሁ እንደተራ ነገር እንዳትቆጡ። ክርስቶስ ኢየሱስ ራሳችን ነው። አያችሁ፣ ራሳችን ክርስቶስ ነው። ራስ ማለት ይሄ አይደለም። እሺ፣ ራስ ማለት መጀመሪያ ማለት ነው። በኩር ማለት ነው አይደል? መጀመሪያ በኩር የሚቀድመን ማን ነው? ክርስቶስ ነው። ቅባት የተባለው ቅባት ፍቅር አለ። 3 ቅባቶች አሉን እኛ ወገኖች፣ ዘይት፣ ቅቤ፣ ዘይት አይደለም ቅባታችን። አንደኛ ቅባት ምን ነው? ፍቅር በለው እስኪ። ቅባት ፍቅር በለው እስኪ። ቅባት ፍቅር በለው። ፍቅር ቅባት በለው እስኪ። መጀመሪያ ፍቅር ይኖራችሁ ማለት ራሳችሁን ተቀቡ ማለት መጀመሪያ ሳትቆሙ በፊት እንደ ፈሪሳውያን በጥላቻ እንደ ፈሪሳውያን ሰዎችን በማሳደድ ሳይሆን መጀመሪያ ፍቅር ይኑራችሁ ማለት ነው። ተቀቡ ማለት ደግሞ ቅባት በዚህ ላይ ታበሱ ይሄዳል አይደል? ሰውነታችን ይወስዳል። ፍቅር ክርስቶስ ያለን ጠላቶቻችሁን ውደዱ ነው አለ። ወንድምህን እንደ ራስህ አድርገህ ውደድ ነው አለ። ጠላቶቻችን መውደድ። አንደኛ ጠላታችን ማን እንደሆነ ታውቃላችሁ? ፈቃደ ስጋችን በለው እስኪ። ማን ነው ፈቃደ ስጋችን? ጠላታችን ነው። በጣም መጥፎ ጠላታችን፣ በጣም በእኛ ውስጥ ያለ እኛን አሳልፎ ለውጩ ጠላት የሚሰጥ ፈቃደ ስጋችን ነው። ስጋችን አይደለም። አስተውሉ እሺ። ስጋችን ጠላታችን አይደለም። ማን ነው ጠላት? ፈቃደ ስጋችን። ፈቃድ ማለት ነው ስጋችን ምን እያለን ነው? ስረቅ፣ ዝሙት አይልም እንዴ? ከከሌ ጋር ተጣላ፣ ብዙ ነገር ይላል። ፈቃድ ነው። ፈቃደ ስጋችን። ጾም ማለት ደግሞ ፈቃደ ስጋችን ለፈቃደ ነፍሳችን ማስገዛት። ፈቃደ ነፍስ ደግሞ ጾም፣ ጸልይ፣ ምጽዋት ይጥላል። በውስጣችን 2 ልጆች ይዋጋሉ። 2 ልጆች ማለት 2 ህዝቦች ይባላሉ። በሌላ መልክ ያዕቆብና ኤሳው ይባላሉ። ማንና ማን አልኳችሁ? እኛ ርብቃዎች ነን። እኛ ማንን? ርብቃ ታውቃላችሁ አይደል? በርብቃ ማህፀን ውስጥ ያዕቆብና ኤሳው ይጋፉ ነበረ። ኤሳው ክፉ ነገር ነው የሚያስበው፣ ያዕቆብ መልካም ነገር ያስባል። በውስጣችን መልካም ነገር እስራኤል ላላ አንዳንዴ ውስጥ ትንሽ በዘጉ ተውላ ይጋጫሉ። ይሄን ማስታረቅ በጾም በጸሎት በስግደት ነው የሚታረቀው። የሚጾም የሚጸልይ
ሰው የያዕቆብ ሀሳብ የበላይነት ይወስዳል። የማይሰድ የማይሰድ ኤሳው በውስጡ ያሸንፋል ማለት ነው። ኤሳው ማለት በኩርና የሚሸጥ ሃይማኖቱን የሚያቃልል አባቱን የሚሳደብ ማለት ነው። ያዕቆብስ በረከትን የሚፈልግ ሃይማኖቱን የሚጠብቅ ቤተሰቦቹን የሚጠይቅ ለበረከት የሚሮጥ የፍቅር አባት ማለት ነው። በውስጣችን ማን ያሸንፋል? ያዕቆብ ኤሳው? የትኛው? የእግዚአብሔር ቸርነት ከኛ ጋር ይሁን። አዎ በእውነት ዛሬ እነኚህ ሁለቱ ይጣላሉ በውስጣችን። ስለዚህ ፍቅር በጣም ወሳኝ ነው። መጀመሪያ ፍቅር ይኑራችሁ ተቀሩ የተባለ ፍቅር ነው። ፍቅር ደግሞ የተገለጠው በቀራንዮ ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ እውነተኛ እረኛ ለበጎቹ ራሱን አሳልፎ በመስቀል ላይ ሰጣን የተባለ እውነተኛ አምላክ ክርስቶስ ኢየሱስ በእውነት በግም የሆነው እረኛም የሆነው የበግ ጥቅሙ ምንድን ነው? ስጋው ብቻ ይበላል አይደል? የክርስቶስ ካለን ክርስቶስ በግ የተባለው ስጋው እንድንበላ ነው። አንዳንድ ሰባኪያን ከኛ ሳይሆን ከውጭ ያሉት የክርስቶስ ስጋና ደም ለመታሰቢያ ነው። እንደዛ ከሆነ በግ ጥቅሙ ምንድን ነው? በግ ፎቶን ይብሏል። እንደዛ ከሆነ ፎቶ መታሰቢያ ሆነ አይሻልም? እንዲሁ አይቶ አይደለም። እንደዛ ነው አይደል? መታሰቢያ አይደለም። አማናዊ በግ ነው ክርስቶስ። የእግዚአብሔር በግ ነው ክርስቶስ። ስለዚህ ስጋን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ እንደተጻፈው ይህ በግ ፍቅሩን የገለጠልን ሲታረድ ደግሞ ዝም አለ። ስመጣ ዝም። ለማን ነው የተገረፈው? ለማን ነው የተገረፈው? ለማን ነው? ክርስቲያኖች እንደዚህ አባት ምግብ ካጣችሁ ምግባችን ማን ነው? ክርስቶስ ነው። ልብስ ካጣችሁ ልብሳችን ማን ነው? እኔን ልበሱ ብለዋል። ውሃ ብታጡ ውሃ ብሎ ውሃችን ማን ነው? እኔ የሕይወቱን ውሃ ነኝ ብለዋል። እንጀራ ብታጡ እውነተኛ የሕይወት እንጀራ ነኝ ብለዋል። ጠባቂ ብታጡ ጠባቂያችን እሱ ነው። እሱ ያሉልን ነገር አለ። ቤታችን ነው። በእኔ ኑሩ ብለዋል። ቤት አልባ አይሆናችሁም። ቤታችሁ ማን ነው? በኪራይ ቤት የምትገቡት በደጅም የምታድሩት ካላችሁ ቤታችን ክርስቶስ ኢየሱስ ነው። በእርሱ ውስጥ እንኖራለን። ሥጋን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል በዮሐንስ ወንጌል ምዕራፍ 6 ቁጥር 55። ወገኖቼ እናንተ በደም የተገዛችሁት ውድ ለክርስቶስ ውድ ዕቃዎች ናቸው። እናንተ የራሳችሁ አይደላችሁም። እስን ከመታኒ የሰልል ኢሳፍ ተንተሬት የደከሰይቲ ጃላን ጻታ አሪያተሙ ጅራጆ ለዋቀ በቃ አሪያተሙ ድርቀበ አቦኒ ከነጽ ሰለል ነው ኩልኩሉ ጴጥሮስ በዝግዝግ ተሰቅሎ ኩልኩሉ ጳውሎስ አንገቱ ታርዶ ኩልኩሉ ጊዮርጊስ ጃከሜ እስጢፋኖስ አጋሩ ጉተሜ ኤሚት ዳበቴ የኩልኩሉ ልጆ ለዋቀዮ ኤሚና ለጌታ ብሎ ከቤት ወጡት ሁላችሁም ታርዶ ነው የሞቱት። ምክንያቱም አባታችንም ታርዶ ነው ሞተ። አባታችንም ደሙን አመጣጥልና። ስለዚህ ክርስቲያኖች አስተውሉ፣ በደስታ ነው። ይሄ ሲመጣ ለእናንተ በረከት ነው። ለክርስቲያኖች ሰማያዊነት በረከት ነው። ክርስቲያኖች ፍቅር ማለት ይሄ ነው። ክርስቶስ ለኔ ብሎ በመስቀል ላይ ደሙን ካፈሰሰ እኔ ዛሬ ቢሆን ምን ችግር አለ? እግዚአብሔር እንደዚህ ጸጋውን ይስጠን፣ ጽናቱን ይስጠን፣ እስከ መጨረሻ ያጽና። ይህንን ጸልዩት እባክህ እግዚአብሔር፣ እባክህ ክርስቶስ ሆይ ለሐዋርያት የሰጠህን መንፈስ በሌላ አሳድር፣ ጨክነን ይበሉት። እኛም ደግሞ ባለንበት
ሁላችንም እንድንጸና የእናንተ በረከት በእኛ ላይ እንዲያደር ጸልዩልኝ። ፍቅር በቃል አይለካም። ክርስቶስ ኢየሱስ በመስቀል ላይ ያደረገው ያን ፍቅር እያያችሁ በውስጣችሁ ደስ ያላችሁ መስዋዕት ነው። ሌላ ቅባ ቅድስና ይባላል። ቅድስና የምንማረው ከክርስቶስ ነው። እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ እውነተኛ ቅዱሳን መላእክት በፊቱ ቆሞ ቅዱስ 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 የሰራዊት ጌታ በሰማይ በምድር የበላ ክብር ላንተ ይገባል እያሉ የሚያመሰግኑት ከእርሱ በላይ ቅዱስ ማለት ነው። አንደኛ ተሰሎንቄ ምዕራፍ 7 ላይ እናንተ የተጠራችሁት በርኩሰት ሳይሆን በቅድስና ነው ተብሎ እንደተጻፈው እኛ የተጠራነው በቅድስና ነው። ቅዱሱን እግዚአብሔር ልናገለግል ልናመልክ ወደዚህ ስፍራ ተጠርተናል። በቁልቁላ ከነት ከወለቲ ቀበም ጆሌ ዋቀዮ ቁልቁሉ ከንተ አመለሳትን አንከሰ ዋቀፈኑ ፍገረተነትኑ ፍዴኒ ፈለሳቴ ከንኬኑ ፍጅራተነ ጅርቱ አይ አሉኑ መቆቴን እንድረራ ከኑ ተገደተነ በቃ የመጣችሁት በእግዚአብሔር ፍቃድ ነው እንጂ በራሳችሁ አይደለም። ነፃ ፈቃዳችሁ ተጠቅማችሁ እግዚአብሔር ፈቅዶ መጣችሁ። ማን ነው ጠራችሁ? ለዚህ እናንተ ማን ነው? ሁሌም እንድጠራን እርሱ መልካም ቅዱስ ፈቃድ ነው። እርሱ ካልጠራ ማን ይምጣ? አሁንም ብዙ በጎች አለን ይላል ጌታ። ብዙ በጎች ገና ይመጣሉ። እናንተ በርቷ። እናንተ ካበረታችሁ ከዚህ በላይ ከተነገራችሁ ሌላ በጎች እንዴት ይመጣሉ? በጎች እንዲመጡ አትፈልጉም ወገኖቼ? እንፈልጋለን። ብዙ በጎች ከዚህ የወጡት በአንድም በሌላም ባለማወቅ እግዚአብሔር እውቀቱን ያድልላቸው። እኛም ደግሞ በጸሎት ልናግዛቸው ይገባል። ሰይጣን ሁሌም ቤተ ክርስቲያንን ለመዋጋት ይሮጣል። በማቴዎስ ወንጌል ምዕራፍ 16 ቁጥር 17 ስታነቡ ቤተ ክርስቲያንን በዓለት ላይ ስላለው የሲኦል ደጆች አይችሏትም አለው። ምን አደርጓትም? አይችሏትም። መንካት አይደለም፣ አይነኳትም። ይነካል፣ ይፈረሳል፣ ይቃጠላል። ይሄን ወጡ ክርስቲያኖች አይችሏትም። መቻልና መንካት አንድ ነው እንዴ? አንድ ነው ክርስቲያኖች አይደለም። ስለዚህ ዛሬም ቢሆን ክርስቲያኖች ቢሰደዱ ለማን ብሎ ነው? ለክርስቶስ። በጎቹ መጽሐፍ ላይ የተጻፉትን አባቶቻችን ተመልከቱ፣ ተጽናኑ። የእግዚአብሔርን ቃልን አብዝታችሁ አንብቡ፣ ተማሩ፣ አትፍሩ። ፍርሃት በክርስቶስ ኢየሱስ ተወግዷል። ሞትም ቢሆን ተሽረዋል። ከዚህ በኋላ እኛ የእግዚአብሔር ልጆች ነን። ብንሞትም ብንኖርም የማንን? እኛ የማንን? አባታችን ቅዱስ ጳውሎስ እንደዚህ ይላል፣ ይናፍቀኛል፣ ብሄድም ችግር የለብኝም፣ እዚህ ብኖርም ለእኔ ችግር የለውም። ምክንያቱም ሞትም ሕይወትም መኖርም ለእኔ ምንድን ነው? ሕይወት ነውና ይላል። ደስ አይልም? ሞትም እኮ ለእኛ ሕይወት ነው። ክርስቲያኖች ብንኖርም እኮ ለእኛ ሕይወት ነው። ይህም ለሌሎች አንጨነቅም። ሞት ለእኛ ምንድን ነው? ሕይወት ነው። ደስ አይልም? ክርስቲያኖች ደስ አይልም? ለእኛ ሞት ምንድን ነው? ሕይወት። ወደ ስለወለደው አንጠፋም እኮ እንደ ከብቶች እንደ በጎች ታርደን የምንቀር አይደለን። ለምን? ወደ እሱ ነው የምናገኘው። ስለዚህ ይህን ነው እንደው ማጋለብን በቅድስና ቅድስና መቀባት አለበት። ሁለተኛ ቅባት መጀመሪያ ቅድስና ይኑራችሁ ነው። ስትጾሙ ምን ይኑራችሁ? ቅድስና ይኑራችሁ ነው። ቅድስና ኑሮን በእውነት ከጸለይን በእውነት ትክክለኛ አንዲት ቅድስት ርትዕት የሆነችው በተዋሕዶ ሃይማኖት ውስጥ ካለን እውነት ነው ብላችሁ በሰማይ ያለችው ደጅ የእኛ ናት፣ የማንም አይደለችም። ግን ምን ያስፈልጋል? ቅባ ቅድስና። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብለናልና ቅዱሳን ሁኑ። ዛሬ ሳምንት ምንድን ነው? ቅድስት ትባል ይቻላል።
የቅድስና ምንላት ቅድስና ሰው ምጽዋት መስጠት የተቸገሩትና ወርዱ ገርጋራ ወልገርጋ ወልጃለዳ ደብለታ እንዱባ ቅባቲ ከሶሚና ቅባቲ ትናና ሶስተኛ ትትና ናቸው። ከክርስቶስ ብዙ ነገራትን እንማራለን። አንደኛው ፍቅር፣ ሁለተኛው ቅድስና፣ ሶስተኛው ትህትና። የሐዋርያትን እግር ዝቅ ብሎ ያጠበው እግር ማጠብ በጣም ከባድ ነው ወገኖች፣ አይከብድም? የሐዋርያትን ዝቅ ብሎ አምላክ ሆኖ ሳለ የተማሪዎቹን እግር ያጠበ ፈጣሪ ሆኖ ሳለ የፍጡርን እግር ያጠበ ፈጣሪ። ከዚህ ብዙ ነገር እንማራለን። ስለዚህ በዚህ ነው ወገኖቼ ፍቅር ኑረን አማ እስን ዋህቶ ክትቆፍ ስንላይዳ ለኔ ጋቢገል ተኔ ከንፎን ይጋፈታ እጃቱን አውጥቶ ጋቢገል ተኔ ፎኒ ይገሳ ፍረታ ጅርተን ከብረታ ጅርተን መዳናለን በረከታችንን አደረብን ማለት እኔን ሌላ ቦታ እንደዛ ይቻላል። አባታችን የእርሶን በረከት ያደርገው እርሶስ ለሚያስተምሩ ነው ማለት አባቶቻችን ሲያስተምሩ በጎቹ ይታዘዛሉ። ያልተቀበላችሁ ስጋው ያልበላችሁ ደሙ ያልጠጣችሁ እባካችሁ ጊዜ እንዳትሰጡ ንስሐ እቺ ብቻ ትቀራቸዋለች። እናንተ መንገዱ ላይ ናችሁ። እናንተ ብቻ አላችሁ። ማንኛውም ክርስቲያን ተዘጋጅታችሁ ኑሩ። ቆጳቲታ አቦን ጌሱማ ጆሌ ፈቀደታ ፎኒን ይገሳኛ ዳቲታ ቁልቁሉማንታ ቁልቁሉማን እንጅሩ ታላን ሀቱን ሳቲ ነገት ያቀሩት እንደ ሀቱን ንፍቶን መለከሰን እንፍቱ ሀቱን አባቱ እንፍቱ ምን ማንጌ ተናደሪ ከቡ አጥሪ ከባሚቲ ለምን መንሳ አጥሪ ከምን መነከሚዳ መነከሚዳ መነቆራ ለግዲ የፈለገ ደሃ ቢሆን አጥሪ ለቤት አለ እንዴ የለም እንጃ ያው ገንዘብ አይናገርም በቃ የፈለገ ደሃ ቢሆን ቢያስ በእሾ ያጥራታል እንጂ እንዲህ አይቀመጥ። አንደኛው ለምሳሌ ቢላ ቤት ዶራችሁ አጥራጥራችሁ አይደል ከላይ ነው ታረጉት ኤሌክትሪክ ማለት ሌባ እንዳትገባ ሾክ አድርጋ ዱብ እንዳያላት ማለት ነው። ምን ታደርጋላችሁ? ኤሌክትሪክ ኮንታክት አድርጎ እንዲገል ማለት ነው። አይ በቃ ድንገት እንደምን ሾልኮ ሊገባ ይችላል። ብዙ ብር አላችሁ መሰለኝ በእግር ሌላ ወርቅ ማላችሁ ለምሳሌ ሁለቱንም አላመናቸው ምን ታስራላችሁ? እዛ ውስጥ አደገኛ ውሻ አይደል እንዴ? ባቸው አደገኛ ውሻ ታስራላችሁ እዛ ውስጥ። አንዳንድ ውሻ ነገር አይደለም በጣም ተኛል። አንዳንድ ውሻ ደግሞ ምግብ ካገኘ ከሌባ ጋር ይተባበራል። አደገኛ ሌባ ምን ያደርጋል? ስጋ ይዞ መጣና ለውሻ ይሰጣል። አይሰጥም እንዴ? ከዛ በኋላ ውሻ ስጋውን እስኪበላ ድረስ ሌባ የት ነው? ወደ ቤት ይገባል። ስለዚህ መጨመር አለበት። ዘበኛ ይጨምራል። አሁን ዘበኛ ጡንቻ አለ። ዘበኛ በደም ብዙ ነገር ያው ስፖርት የሚሰራ ዘበኛ ዝም ብሎ ተኛ ስንት አጥራለ ሰውዬ ስንት አጥራለ ብሎኬት አለ፣ ኤሌክትሪክ አለ። ሁኔታ ሌባ ማን ነው? ውሻ ዘበኛ ስንት ንብረታችንን ለመጠበቅ ነጥሮችን ካጠርን ነፍሳችን ሌባ በስንተኛው ሰዓት መታ እንደምትወስድ አናውቅም። ስንት አጥሮችን አጥራችኋል እናንተ ለነፍሳችሁ ስንት አጥራችኋል? ስንት አጥራችኋል? አንደኛው አጥራችን አንድ ታጥረናል። በምን? በጥምቀት ታጥረናል። ዲያብሎስ ገብቶ ነፍሳችን ወስዶ ወደ ሲኦል እንዳይወስድ ሁለተኛ አጥራችን ነው ስጋውና ደሙ ነው። ስጋውና ደሙ አጥራችን ነው ወገኖች።
ሌባ ቤት የትኛው ሰዓት ገብታ ነፍሳችን እንደምትወስድ አናውቅም። ግልጽ ነው። ስለዚህ ተዘጋጅታችሁ ነው። ቆጳቲታ አመኑ ማት ከናበት የማታ ኒፋያ አደረጋ ኒፋያ አኩማ መለከኛ አጥር ያጠሩ ጅሬነ ከኛ ፈጥር ያጠሩ ጅሬነ ከኛ ጥሬ ከሚቀው ጩጳቶ ክትች ወምነር ሁንዱም ዝቄነ ከነዝሩ የጆሌ ስላሴ የጆሌ ዋቀዩት ጉያ ወተነ ጉያ ሰደተ መፈረት ማዘነር ፎኒፍ ዲገሳ ተነር ይሰወዶ ምባፈን ዋንሳም በግኑ አዚኒ ወይት ምትነ በደም በግኑ አቹ በራም በልላ እንዴ ነተከለ የሆነ አዚም ተረጎብናልና ምን አደረገ ታውቃለህ? ለምሳሌ አንድ ጥያቄ ጠይቃችሁ ልጃችሁ ለማግባት ትደርስ ምን ታደርጋላችሁ? አባቶች ሰርግ አትደግሱም እንዴ? ትልቅ ባሬ ምናምን አትገዙም? አትገዙም? ባሬውን አርዳችሁ ሰውን ትጠራላችሁ። ሰው መጣና ስጋውን አይቶ ሳይበላ ቢሄድ ምን ይሰማቸዋል? ምን ይሰማቸዋል? እንዴ ምንድነው የሲጋራ ጥሩ አይደለም እንዴ? ወይስ ምንድነው? በውስጡ ሰውዬ ብዙ ነገር ያስባል ወገኖች። ፍሪዳው ታርዶ እኮ እዚህ ድግሱ ተደግሶ ቀርቦ በርቀት እያየ ነው እኮ እውነት ሐሰት ጌታ ምናታላት ልጆችን ነው ዛሬ ለምንድነው ከማዕድ ያልበሉት አይደል ወገኖች? ስለዚህ በረከት አይታዘንም ታላ። ስለዚህ ይባካችሁ ወደዚህ ብዙ ማለት ነው ቋጫ ሰርታችኋል። አባቴ ይመጣ ስለቻለላችሁ ለአባቶቻችን ተናገሩ። ድንጋይ ቆጥ ተሸከሙ። በጣም ቀላል እኮ ነው። እንዴት እንደዚህ አጥሮችን እናጠፋለን? በየቀኑ ማጠር አለብን። እንደዛ ካደረገን በእውነት ለአገርም ለዓለምም እኛ በረከቶች ነን። እግዚአብሔር ሁላችንም ይርዳል። ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች እንድንሆን የእግዚአብሔር መልካም ቅዱስ ፍቃድ ይሁንልን። ትልቁ ነገር መጨረሻችን ነውና እስከ መጨረሻ የጸና እርሱ ይድናል እንደተባለው መጨረሻችን እግዚአብሔር ያሳምርልን። ፊታችን መታጠብ ረስቻለሁ መሰለኝ። ፊታችን ታጠቡላል አይደል? ፊት መታጠብ ማለት በእንባ ማለት ነው፣ በንስሐ ማለት ነው። በንስሐ ወደ ክርስቶስ ተመለሱና በፍቅር በትህትና ጹሙ ማለት ነውና ንስሐ ገብተን ደግሞ እስከ መጨረሻ እንድንጸና የአባቶቻችን አምላክ የእኛም አምላክ ይርዳን። ወስብሐት ለእግዚአብሔር።